ይሰማል። ምን እንታዘዝ? ትንሽ ምክርን ፈልጌ ነው። እሺ ንገሪኝ። በመጀመሪያ ትንሽ ያለፍኩበትን ላካፍልክ። እሺ ከዛ አሁን ያለሁበትን እነግርሃለሁ። እሺ ንገሪኝ። በመጀመሪያ የ17 ዓመት አካባቢ ያለሁኝ ነው የወንድ ልጅ እናት የሆንኩት ማለት የልጅ እናት ነኝ። እሺ እና በዛ ሰዓት በቤተሰብ ነው ትምህርት አቋርጬ እንዳገባ የተደረኩት ማለት ነው። ትውልዴ እድሜሽ ስንት ነበር ያኔ? 16 ዓመቴ ላይ ያገባው ከአንድ ዓመት በኋላ በ17 ዓመቴ ወለድኩ። እሺ 2006 አካባቢ መጨረሻ ላይ። ኦኬ ከዛ ከልጁ ጋር በዛ ሰዓት የወጣሁትኝ ክደት አድርጎብኝ ስለነበረ ነፍሰ ጡር እያለሁ ነው ብቻዬን መሆን የጀመርኩት ማለት ነው። ነፍሰ ጡር ሆኜ 4 ወር አካባቢ ምናምን እያለሁኝ ነው ከሱ ጋር የወጣሁትኝ። እሺ ከቤተሰብ ርቀን ነበር የምንኖረው። ትንሽም ስለነበርኩኝ ስለ ህይወቱ ብዙም አላውቅም። በዛ ሰዓት በጣም ትንሽ ስለነበርኩ ያን ህይወት እንዴት መኖር እንዳለብኝ፣ ትዳር እንዴት መያዝ እንዳለብኝ ብቻ አላውቅም ነበር በሰዓቱ። ደብረ ዘይት ነበርን። ከዛ ለኔ ቤተሰብ የሚያውቀው ለሱ ዘመዱ እንደሆነች ነው፣ እኔም የማውቀው ዘመድ እንደሆነች ነው። ሁሌም ትመጣለች እኛ ጋር፣ እኛ ያለንበት ትመጣለች፣ እኛ የተከራየንበት ቤት ደብረ ዘይት ትመጣለች። ቆይ አንዴ፣ ምንድነው ድምፅ አይሰማም የምትሉኝ? አይሰማም እንዴ? ድምፁ አይሰማም? የእሷ ድምፅ አይሰማም? አይሰማም? የእሷ ድምፅ ይሰማል? ቀጥይ። አይሰማም የምትሉ ሰዎች ስልካችሁን አስተካክሉት። እሺ እናንተ። እሺ እና ዘመድ እንደሆነች ነው ማለት ትንሽ ራቅ ያለ ዝምድና አላቸው። አዲስ አበባ ነው መኖሪያ ቤት የምትሰራው። ለእረፍት እኛ ጋር ነው የምትመጣው። እኔ ጧት ተነስቼ ሌሊት ስራ አበባ ፋብሪካ ነበር የምሰራው በዛ ሰዓት፣ ስራ ከማርገዜ በፊት ማለት ነው። ስራ ሄዳለሁ፣ ከዛ ማታ እመለሳለሁ። ምንም የማውቀው ነገር አልነበረም። የሆነ ሰዓት ላይ ነፍሰ ጡር 4 ወር ላይ ምናምን እያለሁ ነው ያወቅኩትኝ። ትንሽ ስለነበርኩ ሰውነቴ ጨምሮ ምናምን ነበር የመሰለኝ። ምንም አይነት የእርግዝና ስሜት የለኝም። እንደዚህ የማስመለስ ምናምን ባህሪ የለኝም። ከዛ ልክ እንደዚህ ወደ 5 ወር ላይ አካባቢ ህመም ጀመረኝ። ሲያመኝ ሐኪም ቤት ሄድኩኝና ተመረመርኩ። ከዛ ሲነግሩኝ የ4 ወር ነፍሰ ጡር ነሽ ምናምን ተባልኩኝ። በዛ እንደዛው ቀጠልኩ። መጥቼ ነገርኩት፣ ግን ደበረው። በቃ ማለት ደስተኛ አልሆነ። እሺ ምናምን ብዬ ዝም አልኩኝ። እኔም ልጅቷም ትመጣለች። ከዛ የሆነ ቀን ለ3 ቀን አደረች እኛ ጋር ማለት ነው። ለ3 ቀን አደረች እና በጣም አመመኝና ከስራ ቦታ አስፈቅጄ ተመልሼ መጣሁኝ። ጧት እኔ ነኝ ከውጭ በር የምዘጋው። ጓደኛው ሲነሳ ነው የሚከፍትለት በሩም ማለት ነው። ከውጭ ነው እንደዚህ እንደመሸጎሪያ አይነት ነገር አለው። እኔ ስወጣ ነው ዘግቼው የምወጣው። ከዛ ጓደኛው ይደውልለታል ቤት ስለሚውል እሱ ነው የሚከፍትለት። የዛን ሰዓት እኔ ስለነበርኩ ቀድሜ የመጣሁት አልከፈተውም። እሱ ሳየው ከፍቼ ገባሁኝ። ከዛ በዛ ሰዓት የነበረው ነገር ሌላ ነገር ነበርና ከዛ በሰዓቱ ማለት ምን ማድረግ እንዳለብኝ ምንድነው ሌላ ነገር የነበረው? ያኔ ሁለቱም አንድ ላይ ነበሩ። እኔ ስገባ ሁለቱም አንድ ላይ ነበሩ። እሺ ከዛ በቃ ምን የሆነ ደነገጥኩ ምናምን ነገር። ከዛ እሱን የሆነ ድስት ነበርና ወርሬ ፈነከትኩት ምናምን። እሷ ደነገጠችና ቁጭ አለች። ከዛ ትቼ ወጣሁ፣ አልተመለስኩም። ከዛ በኋላ ወደዛ ማለት ነው። ከዛ አልተመለስኩም፣ ሄድኩኝ። ከዛ በኋላ እኔ ለብቻዬ መኖር ጀመርኩ በዛ ሰዓት ማለት ነው። አንቺ ዘመዱ እንደሆነች ነበር የምታውቂው አይደል? እኔ ዘመድ እንደሆነች ነው የማውቀው። ዘመዱ በቃ የሆነ ዝምድና ቅርርብ ነው ያላቸው፣ በጣም ይቀራረባሉ። አንዳንድ ጊዜ ማታ ራሱ ከኛ ጋር አንዳንድ ጊዜ አልጋ ስተኛ ከመሀል እሱ ይሆናል፣ እኛ ከጎን ይሆናል። ያኔ በቃ እንደ እህቱ ነው የሚያያት ምናምን ነገር። ስጠይቀውም ለእኔ እኮ እህቴ ነች፣ ከምንም በላይ የምወዳት እህቴ ነች
ነበር የሚለኝ። እሺ ከዛ በኋላ ወጣሁኝ ለብቻዬ ሆንኩኝና ስራ ቦታ ድርጅት ስለነበር እነሱ ምናምን ነገር ያለውን ነገር ነገርኳቸው። የሆነ ቢሾፍቱ የሚባል ወንዝ አለና እዛ ግን በዛ ሰዓት እኔ ራሴን ልጎዳ ምናምን አልነበረም እና እዛ አፋፍ ላይ ቁጭ ብዬ ከዛ ፖሊስ አገኘኝ እና ምን ሆነሽ ነው ምናምን፣ በዛ ነብሰ ጡር ነሽ እንዴት እዚህ አፋፍ ላይ ትቀመጫለሽ? በሰዓቱ ስሜቴ ጥሩ ስላልነበረ ከዛ አናገሩኝ። ሲያናገሩኝ በቃ እንደዚህ ሁኜ ነው ምናምን አልኳቸው። ከዛ በኋላ ሌላ ቤት በጓደኞች ምናምን አማካኝነት ሌላ ቤት ተከራዩልኝ። እዛ መኖር ጀመርኩ ራሴን እየረዳሁ ማለት ነው 9 ወር እስከሚሆን ድረስ። ከዛ ምን አደረገ ለቤተሰብ ደውሎ እኔ ሳልናገር፣ እኔ ቤተሰብ ጋርም ብዙም አላወራም ነበር፣ በሱ ስልክ ነው የማወራቸው፣ አላገኛቸው። ከዛ ለቤተሰብ ደውሎ ለፋዘር እኔን ትታኝ ሄዳለች፣ በዛ ላይ ከሌላ ሰው አርግዛለች ብሎ ነገራቸው። وسام على غرفتك احمر بيجامه هذا طويل ايوه غرفتك بس هذا واحد ثاني غسلتك شوفي هنا ازرق يكرت عليك ابى ازرق ሚንበር ሆኑስ ከዛ ኮይን ልስጣችሁ አንድ ጊዜ ኮይን ልስጣችሁ እስከዛ ድረስ ሚንበር ያልሆናችሁ ሰዎች ሚንበራችሁን እንድታድሱ ማለት ነው። ግን ታብ ላረገ ሰው ነው የሚሰጠው። እሺ ይኸውላችሁ ሳጥን አስቀምጬላችኋለሁ። እዚህ ውስጥ ይህ ሳጥን ይታያችኋል። እዛ ውስጥ ኮይን አለ። ከ3 ደቂቃ በኋላ መውሰድ ትችላላችሁ። ግን ታብ ላረጉት ነው የሚሰጠው። ታብ ካላረጋችሁ ታብ ላረጉት ስለሆነ የሚሰጠው ይህን 3 ደቂቃ ሁላችሁም እኩል 1400 ሰዎች ታብ አርጉና 3 ደቂቃ ብቻ። ከዛ ልክ ቁጥሩ ሲጨርስ ቶሎ ለከፈተ ይሰጣል። ቶሎ ክፈቱና ውሰዱና ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ ወይም ሜምበራችሁ ከጠቆረ አዲሱበት ነው። እሺ ቀጥይ። እሺ ከዛ ለፋዘር ደግሞ በጣም ኃይለኛ ነበረ እና በዛ ሰዓት ቀድሞ እሱ ሳልናገር ሁሉንም ነገር ለነሱ እኔን ትታኝ ሄዳለች፣ አልፈልግም ብላኛለች እና በዛ ላይ ደግሞ አርግዛለች፣ ግን ያረገዘችውን ከኔ አይደለም ብሎ ነገራቸው ማለት ነው። ከዛ በኋላ ፋዘርም ሊያየኝ አልፈለገም። ቆየሁኝና የኔ ታላቅ እህቴ አዲስ አበባ ነበረች እና በሰዓቱ ህመም ምናምን ሲሰማኝ አከራዬ ደብቃ ያው ቤተሰብ ስለተቆጣኝና ሊቀበለኝ ስላል ያኔ ሲስተር ከባሏ ጋር ነው የምትኖረው እና እሱ ደግሞ ደስተኛ አልነበረም በዛ ሰዓት። ከዛ እዛ ሲሄድ ደግሞ የልጁን አባት አንጪ ምናምን ይል ነበር ፋዘር እና አተይ መታኝ ነበር አንዳንድ ጊዜ ማለት ነው። ትንሽ ወጥቼ ከቆየውኝ ራሱ ድጋሚ እንደዚህ ልጅ ልታመጪ ነው ምናምን ነገር ይለኝ ነበር። ከዛ እስከምችለው ድረስ ልጁን ያስኩኝ። እሱም እዛው አንድ ሀገር ተወላጅ ነው፣ እዛው እነሱ ናቸው የሰጡኝ በሰዓቱ። ግን እኔን ሊያምኑኝ እንዲሰሙኝ ፈቃደኛ ስላልነበሩ ከዚህ በኋላ የልጅ አባት የምጠይቁኝ ከሆነ እኔ ራሴን እጎዳለሁ ምናምን ስላቸው ፋዘር ማቆመ ማዘር ማቆመ ልጁን በጣም ይወዱታል፣ በጣም የሚንከባከቡ ህፃኑ ማለት ነው። ፋዘር ደግሞ ከልጁ ጋር በጣም ነው የሚቀራረቡት፣ አብረው ከተማ ይውላሉ ምናምን ነገር እና በጣም ነው የሚያምነው። ከኔ ይልቅ እሱን በጣም ያምነዋል እና የሚነግረውን ነገር በሙሉ ነው ያመነው። በዛ መሀል የሆነ ሰዓት ላይ ልጁ ታመመ። ይሄ የልጁ አባት ማለት ነው ታመመ፣ የልብ ኬዝ ገጠመውና ታመመ። ከዛ በጣም ከባድ ደረጃ ላይ ሲደርስ ተናገረ። በሰዓቱ እኔ ነኝ ያጠፋሁትኝ እና መካስ ካለብኝ ልካሳት፣ ልጁም የኔ ነው ምናምን ብሎ ተናገረ። ግን በዛ ሰዓት እኔ ከቤት ተባረሬ ምናምን አዲስ አበባ መኖሪያ ቤት እየሰራሁ ነበር። 2008 ላይ 2 ዓመቱ ላይ ትቼው ለእናቴ ሰጥቼው ነው አዲስ አበባ መጣሁ። ምክንያቱም ፋዘር መቋቋም አልቻልኩም ነበርና ከእሱም ጋር ከምጣላ
ስለዚህ እኔ ብሰራ ይሻላል እናቴ ምናምን ብዬ እናቴን ነግሬያት እኔ ወደ አዲስ አበባ መጣሁ። አዲስ አበባ መጥቼ እየሰራው እያለ ያው ተናገረ በዚህ መልኩ ማለት ነው ለቤተሰብ። ከዛ ተናገረ ሁሉንም ነገር እንደገና የሱ ቤተሰቦች ምናምን መጥተው ልጁን አዩ ምናምን። ከዛ ልጁ መታመም ቀጠለ። በዛው 2 ዓመት እንደቆየ ልጁ ማለት በህይወት አሁን የለም፣ በህይወት አልፏል። ግን እኔ በዛ ሰዓት ታሞ ይቅርታ ለማድረግ ፈቃደኛ አልነበርኩም። ማለት በጣም ነበር የሚከፋኝ። በቃ ሳየው ሁላ እናደዳለሁ። በቃ አሁን ላይ ላለው ህይወቴም በጣም አስቸጋሪ ነው። ማለት የሆነ ሰው እቀርባለሁ የሆነ ሰው ግን ሰዎቹንም ራሴንም ነው የምጎዳው። በጭራሽ ወደ ውሳኔ መግባት አልችልም፣ ፈራለሁ። ያው እንደዚህ አለፍ ብዬ ነው የነገርኩ። በእርግጥ ግን በቃ አሁን ሰው ይሁን ወንድ ልጅ ለመቅረብ ፈልግና እንደሚወዱኝ ላምን ፈልግና ግን እምቢ ይለኛል። በቃ ሰውንም አናድዳለሁ፣ ራሴንም እጎዳለሁ። በዛ የተነሳው ሰው ለመቅረብ ህይወቴ ውስጥ እንደዚህ ሰው ወይ ወንድ ልጅ በትክክል ለማስገባት አልችልም። አቃተኝ እንደዛ ለማድረግ። በቃ የሆነ መንገድ እራመዳለሁ፣ እሄዳለሁ። ግን በቃ የሆነ የእውነት ገደብ አለ አይደለ? የሆነ ትክክለኛ ነገር ልታደርግ የምትፈልግበት ደረጃ ላይ ስደርስ እኔ አቆማለሁ። በዛ ከብዙ ማለት አስቀይም ያለው ልጆችን ማለት ይችላሉ። ማለት ወደ እኔ የሚቀርቡ ልጆችን እኔ ነኝ የማስቀይማቸው ማለት ብል ይሻላል እንደዛ። ይሄ ተጽዕኖ አለቀኛል። ምን ያህል ጊዜ ነው የሆነው? ይሄ ከሆነ እሱ ካረፈ ምን ያህል ጊዜ ነው? አሁን እሱ ካረፈ ወደ 4 ዓመት ምናምን ነው። ከተለያየን ቆየን። ቢያንስ አሁን ባባ ስንት ዓመቱ ነው? 12 ዓመቱ ነው። በዛ ውስጥ በዛ መሀል ደግሞ የሆነ ልጅ ቀርቤ ነበር። ግን እሱም ተመሳሳይ ነገር ነው ያደረገው። ማለት ተመሳሳይ ነገር ሳይሆን ግን ለረጅም ጊዜ በጣም ከዚህ ሙድ እንዲወጣ ረዳኝ። በቃ ድጋሜ ሰው እንዳበር ምናምን አደረገኝ። በዛ ሰዓት ጥሩ ስሜት ይሰማኝ ነበር። ማለት ሰው ያመንኩት እሱን ነበር ድጋሜ ማለት ነው። ከዛ በኋላ ያገኙት ወደ 2010 አካባቢ ምናምን እዛው ተወላጅ ነው እና ሁሉንም ነገር ያውቃል። ስለሚያውቅ ቢያንስ ይረዳኛል ምናምን በሚል ተረዳኝም። ከዛ ስሜትም እንደወጣ አደረገኝ። ቁጣኝ ሁላ ነበርና ያለው ነገር ግን እሱን ደግሞ ማዘር ፈቃደኛ አይደለችም። ትንሽ በሰዓቱ ሱስ ነገር ነበረበት እና ያንን ደግሞ ለማስተው ሞክሬ ነበር። እኔ አስተውኩትኝ ምናምን ግን እሱም እኔ ሳላውቅ እዚህ አረብ ሀገር የምትኖር ልጅ ጓደኛ አለችው። እዚህ አረብ ሀገር ጓደኛ ልጅ ስለነበረችው ከሷ ብር ይቀበል ነበር። እንደዛ ስለሚያደርግ እኔ ደግሞ ያንን ከአረብ ሀገር የምትሰራ ልጅ ብር እየተቀበልክ እየኖርክ እኔን እንዴት እንደዚህ ታደርጋለህ? እኔን እወድሻለሁ ትላለህ። ያችም ሴት ልጅ ናት። እኔ ላይ ያሳለፍኩትን ነገር ሌላ ሰው ላይ ማሳለፍ አልፈልግም። ይቺ ልጅ እንደዚህ የምታደርግልህና የምትወድህ ከሆነ ለአንተ ብላ ከሆነ እንደዚህ የምትሆን ከሆነ እኔ አልፈልግም። በቃ እኔ ቅርቢ ብዬ ራሴ ተወኩትኝ እሱን ማለት ነው። በሌላ ሰው ላይ በራሴ ላይ ያለፈውን በሌላ ሰው ላይ ቁማር መጫወት አልፈለኩም እና ይሄኔ ይቅርብኝ። ስለዚህ ከሷ ጋር ሆና አልኩትኝ። ከዛ እኔ ወደ አረብ ሀገር መጣሁ። አሁን 3 ዓመት እዚህ ካለሁ። ምንድነው የምትፈልጊው? ማመን እፈልጋለሁ፣ ግን እንዴት እንደማምንና ምን ማድረግ እንዳለብኝ አላውቅም። አሌክስ አሁን ተመሳሳይ ነገር ነው ይመስለኝ። በቃ ህይወቴ ውስጥ ተረጋግቶ የሚቆይ ሰው እንዴት ማመን እንዳለብኝ አላውቅም። እንኳን እነሱን ቤተሰቦች ላይ ያለውን ቂም ራሱ መርሳታቸው እያንዳንዱ ያሳለፍኩት ነገር የሆነ ሰው ቅርብ በሞከርኩ ቁጥር ወደ እኔ ይመጣል፣ ይመልሰኛል ወደኋላ፣ በቃ ይስበኛል። አሁን ፋዘር ጋር አልነጋገርም ወደ 3-4 ዓመት ምናምን ሊሆነን ነው። እንደውም ብዙ ነገሮችን
አልተናገርኩትም፣ ምንም አላልኩትም። እሱ እንደ አባት ነው ሊጠብቀኝ የፈለገው፣ እሱን አውቃለሁ። አንድ አባት ለልጁ ማድረግ ያለበትና እንዲተወለት የሚፈልገውን ነው በእርግጥ ሊያደርግ የሞከረው። እኔን ለመጉዳት እንዳልሆነ አውቃለሁ። ማንም ሰው ልጁ ባልሆነ ቦታ ውላ ተገኘች ሲባል እና ጥሩ ደረጃ ደረሰች ሲባል ያለውን ልዩነት ታውቀዋለህ። እሱም እንደ አባት ያን ነው የሚፈልገው። ከልጆቹ አመሰግናለሁ። እሺ መሳቂ ቴንክ ያንን ተረድቼ እሱን ያው አላናግረውም እንጂ እሱ ጋር ደህና ነን። ያኔ ባላናግረው ጠይቃለሁ እንዴት እንደሆነ ምናምን። በቃ እነሱን እንደሚያስቡት አይደለም የምኖረው። እስቲ ሚዩት አድርጊና አዳምጪኝ። እስቲ ተረጋጊ። እሺ መጀመሪያ መዳን አለብሽ። ለራስሽ ይቅርታ ማድረግ አለብሽ። ከራስሽ ጋር መታረቅ አለብሽ። ሰውን ለማመን ሌላን ሰው ወደ ህይወትሽ ለማስገባት ህይወትሽን ለመቀጠል ከማሰብሽ በፊት እና ይሄ ጸጸት ውስጥ ራስሽን ከተሽ ራስሽን እንደዚህ ግርፍ የምታደርጊው ነገር ማቆም። ያንን ለማቆም መጀመሪያ ከራስ ጋር መታረቅ፣ ለራስሽ ይቅር ማለት፣ ከዛ በኋላ ከውስጥሽ እርግፍ አድርገሽ ማውጣት። ጭንቅላትሽ ውስጥ ያለውን የሚመላለሰውን ጥያቄ መልስ መስጠትና ማከም ያስፈልጋል። መጀመሪያ ተንደርድርሽ ሌላ ሰው ህይወትሽ ስለማስገባት ከሞከርሽ ይጋጫል። ማነጻጸር ነው የምትጀምሪው። አትግባቢ። ጸሎት ማድረግ ሌላኛው ነገር ነው። ወደ መንፈሳዊ ህይወትሽ አተኩሪ። እንደዚህ አይነት ነገር አሳልፈሽ በህይወትሽ ውስጥ እየተጫነሽ እየጎዳሽ ከሆነ ያለው መንፈሳዊ ህይወትሽ ላይ ጎበዝ ምንም ጥያቄ የለው። ሶስተኛው ነገር ሰው ለማመን መሞከር የለብሽም። ይሄንን ሰው የሚሰጥሽ ፈጣሪ ነው። ጊዜ ይፈልጋል። ግን የመጀመሪያው ነገር ከራስሽ ጋር ይሄ ያለፈውን ነገር አውጥተሽ ከውስጥሽ ማውጣት፣ ለራስሽ ይቅርታ ማድረግ ምንም ጥያቄ የሌለው ጉዳይ ነው። ለመዳን ሰው እኮ ብዙ ነገር አሳልፎ ይቀጥላል አይደል? እኔ ይቅርታ ሳላረግለት አረፈ የሚለው እንትን በዛ ጸጸት ውስጥ ራስሽን መቅጣት የለብሽ። ብታረጊለት ጥሩ ነው፣ ግን አሁንም ትችያለሽ። በህይወት ቢኖርም እኮ እሱ ይቅርታ ሳይቅሽ ይቅርታ እኮ ማድረግ አለብሽ። ለአንቺ ስለ ሰላምሽ ስትይ ማለት ለእንቅልፍሽ ስትይ ሰው አሁን የለም አለ በህይወት ይቅርታ ማድረግ ትችላለሽ። አሁን ምንድነው ለውጡ? ገብቶሻል? ይቅርታ አድርጊለት። አሁን ይቅር ብያለሁ፣ ትቻለሁ፣ አልፏል። ወደፊት መራመድ፣ ከልጅሽ ጋር እንደገና ህይወት መቀጠል አለብሽ። ትዳር እንደገና መያዝና ቤተሰብ መመስረት እኮ ነው የምትፈልጊው። እነዚህን ሁሉ ነገሮች ካረግሽ በኋላ አሁን ያልኩሽን በጊዜ ሂደት የምትተዋወቂው ሰው ጥሩ ሰው ይመጣል ከፈጣሪ። ያ ህይወትሽን ደግሞ ይቀይረዋል ወደ ሌላ ሌቭል። ጥሩ ሰው ሲመጣ ልብሽን ያክመዋል፣ ይረዳሻል፣ ይንከባከብሻል። ገብቶሻል? ይሄ በሶሻል ሚዲያ ከሆነ ሰው ጋር ጥሩ ስለሚናገር ጥሩ ቆንጆ ስለሆነ ምናምን ብለሽ አትገቢም የሰው ህይወት ውስጥ። በጣም 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 ያንቺ ህይወት ሴንሲቲቭ ነው። ድጋሚ በዚህ መንገድ ብትጎጂ እንደገና ነው የምትሰበሪ። ስለዚህ 10 ጊዜ ለክተሽ ነው የምትቆርጪው። በጣም አስበሽ ነው ህይወትሽ ውስጥ የምታስገቢው አንድን ሰው፣ እስከ ህይወት ፍጻሜሽ የሚሆነን ሰው። ገብቶሻል አይደል? ስለዚህ በዚህ መንገድ ነው ነገሮችን ማስኬድ ያለብሽ፣ በጣም ረጋ ብለሽ። ከዛ ባለፈ ኑሪ፣ አመስግኝ በመኖርሽ። በጸጸት ውስጥ ራስሽን አትቅጭው። ህይወት አንዴ ለምትኖሪ ህይወት ሚሊዮን ተጨንቀሽ ሚሊዮን ጊዜ ራስሽን በጸጸት ገርፈሽ አይቻልም። ተግባባን? ግልጽ ነው? ያው ግልጽ ነው። ከዛ መተሽ ደግሞ ንገሪኝ እሺ፣ ምን ላይ እንደደረሽ።
እሺ ውጤቱን ማወቅ እንፈልጋለን። እሺ በጣም አመሰግናለሁ። እሺ በማለት ትንሽ ቀለል ብሎኝ እርግጥ አሁን እንደ አዲስ ስላነሳሁት እንጂ አልሐምዱሊላህ ደህና ነኝ የምልህ ይሻላል ይሻላል፣ ይስተካከላል። እሺ 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 ናት። አመሰግናለሁ በጣም እሺ። መልካም ቀን መልካም ቀን። እሺ ላንተ ነው። ከባድ ነው። በኋላ ህይወት ራሳችሁን የምትቀጡ ሜምበር ሁኑ። እስቲ ከላይ ከስሜ ጎን ያለውን በቅርጽ ምልክት እየነካችሁ ሜምበር ያልሆናችሁ ሰዎች እስቲ እንቀጥል። እስቲ ሌላ አካውንት አለኝ፣ ትልቅ አካውንት። እሺ። እና በዛ የሆነ እንትን ስንል የሆነ አይናፋር ነገር ነው እና ያኔ ከጓደኛዬ ጋር ሆነን ምናምን እየሳቅን እያወራ ነው ነበረ። ከዛ ጻፈልኝ ማለት ነው፣ በውስጥ ማለት ነው፣ ኢንቦክስ ላይ ጻፈልኝ እና ማታ ነው ያወራ ነው። ያኔ ጠዋት ስነሳ ጽፎልኝ ምናምን አገኘው ማለት ነው። ከዛ ጓደኛዬ ጻፈልኝ ልጁ ምናምን ብያት ስልክሽን ላኪልኝ በውስጥ እናውራ ምናምን ብሎ ማለት ነው። በጣም ብዙ ነው የጻፈው፣ ብቻ ግን ስልክሽን ላኪልኝ በውስጥ እናውራ ሞላይ እናውራ ምናምን ብሎ ጻፈልኝ። ያንኛ ሙድ እየያዝን ነበር ያወራ ነው ከጓደኛዬ ጋር ላይ ብለኝ ማለት ነው። ከዛ ጻፈልኝ እኮ ምናምን ስላት ተቀቢው ማለት ላኪለትና አውሪው ምናምን አለችኝ። ከዛ ኦኬ ያልኳትና ልክለት በውስጥ ማውራት ጀመረን ማለት ነው። ከዛ ግልጽ ያለ ማለት በውስጡ ያለ ነገር ምናምን ግልጽ አድርጎ እንደዚህ ነገረኝ ማለት ነው። ከዛ ኦኬ ብለን ማውራት ጀመረን ምናምን። ከዛ የሆነ ቃል እንድትገቢልኝ ምናምን እፈልጋለሁ አለ ማለት ነው። የተወሰነ ጊዜ ካወራን በኋላ ከዛ ማለት እኔም ግልጽነቱን ወዶ ስለነበረ ኦኬ ያልኩትና ቃል ገባን። ቃል ከተግባባን በኋላ አንቺን መፖስት አለብሽ እኔ መፖስት አለብኝ ምናምን አለ ማለት ነው። ፎቶአችን ከምኔው ነው ይሄ ሁሉ ነገር ቃል መገባባቱ ደረጃ የተገባው? ቢያንስ ብዙ ጊዜ አልቆየንም። ያኔ እንደ 4 ወር ምናምን አውርተን ቃል እንግባልኝ ማለት ነው። ማለት ቃል እንድትገቢልኝ እፈልጋለሁ አለኝ። ያኔ ምንም ነገሮችን እንትን አይልም ማለት ሌላ ሰው እንትን ምናምን እንትን አይልም ማለት በቃ ይሆናል። እሺ ብዬንም ቃል ገባውለት ምናምን ማለት በቃ ከወንድ ልጅ ምናምን እንደዚህ ምናምን ማውራት ከተውኩ ከ2 ዓመት ምናምን በኋላ ነው። በቃ እዚህ ከመጣዋ ጀምሮ አላወራም፣ ሰው አላምንም። በፊት የተጎዳውበት እሺ ከዛ ፖሰተ እሱ ፎቶዬን ለሱ ካሳል ነገሩ ሚዲያ ላይ መልቀቅ አልፈልግም ሰው። ስለዚህ ግን ነው እየተሰማው ያለውና ልፖስት ነው ምናምን ስል በቃ አንቺ ታውቂያለሽ ምናምን አለኝ ማለት ነው። ኦኬ ያልኩትኝና ፖስትኩ ከሱ ከወንድሜ ጋር ካወራው በኋላ ማለት ነው። ከዛ ተፖስተ ምናምን ያው ቀጠልን ማውራታችንን ምናምን ከተወሰነ በኋላ ደግሞ ቤተሰብ እንድታስተዋውቂ ያኔ ፖስት ስልክ በሙዚቃ አቀናብረክ ምናምን ፎቶውን መፖስት ከዛ ቤተሰብ ምን እንትን ማለት አለብን አለኝ ማለት ነው። መተዋወቅ አለብን ምናምን ሲለኝ እንዴ እኔም ብዬ ነው ቤተሰብ ማስተዋወቅክ? ቤተሰብ ማስተዋወቅክ? እኔ እኮ ሴት ልጅ ነኝ ምን ብዬ ነው ማስተዋወቅክ? እንደዛ ምናምን ስለው አትወጂኝም ማለት ነው ምናምን ይላል ማለት ነው። ላይቭ ላይ ሁሉ እንደዚህ ቤት ከፍትና በቃ ሲሄድ ምናምን የሆነ አለ አይደለ የሆነ ሚስቲ ምናምን ምናምን ነው የሚለውና
የሆነ እንደምከዳው ነገር ነው የሚያስበው። በኋላ በቃ ስንገባ እንጋባለን ምናምን ያለሁት እኔ ሳውዲ ነው፣ እሱ ያለው ደግሞ ዱባይ ነው። ስንገባ እንጋባለን፣ እስከዛ ግን ሽማግሌ መላክ አለብኝ ምናምን አለ ማለት ነው። ከዛ የሚያስቸግረኝ ነገር የለም። ሲቀጥል ደግሞ ቃል ገብቼልሃለሁ እንዴት እንደዚህ ታስባለህ ምናምን ስለው አይ በቃ መላክ አለብኝ ምናምን ሲል ምናምን ተባለ። የሱ ቤተሰቦችም ያውቃሉ፣ ግን እንደዚህ ኖርማል አልተዋወቀም። ያኔ ጓደኛ እንደሆንኩ ምናምን እንደዚህ ያውቃሉ እንጂ ከነሱ ጋር ምናምን እንደዚህ በስልክ አልተገናኘንም፣ አልተዋወቅንም። እሱም እንደዛው አልተዋወቀም። ግን በቃ ሽማግሌ መላክ እንደሚፈልግ ምናምን ሰሙ። ቤተሰብ አወቁ ማለት ነው። የኔ ቤተሰቦች አወቁ፣ የሱም ቤተሰቦች አወቁ። አሁን ጾም ፍች ነበረ ሊላክ የተባለው ማለት ነው። ከዛ እንደዛ የተባባልን እያወራን ባለንበት ሰዓት የሆነ ሰዓት ላይ ማለት ሰውነት ማየት ፈልጋለሁ አለኝ። ከዛ ለምንድን ነው ሰውነቴን ማየት የምትፈልገው ስለው አይ በቃ ከፈለኩስ እኔ ባልሽ አይደለሁም ወይ? አንዴ እኮ ሚዲያ ላይ ወጥቷል፣ ግዴታ ለመጋባት 80 መኖር አለበት ወይ አለኝ ማለት ነው። እንዴ 80 ኖረም አልኖረም እኔ ራቁቴን እንዴት እንትን ትላለክ? ይሄ ሃይማኖታችንም አይፈቅድም። ሲቀጥል ደግሞ እኔ አላረገውም ምናምን አልኩት ማለት ነው። ማለት የሆነ በቃ ከሆነ ጊዜ በኋላ እየተቀየረ መጣ። ያኔ ላይ ለምን እንትን አትይም እያለ እንደዛ ነገሮች እንትን ሲሉ እየተቀየረ መጣ ማለት ነው። ያኔ በቃ ሁሌ ነው የሚያወራኝ። ማታ ስራ ላይ ሆኖ ምናምን በጣም እንትን የሚለኝ ስቲል ማታ መልእክት ልኮልኝ እኔ ተኝቼ ካላየሁት ጧት ተነስቼ አይቼው መልስ አልመልስለትም። ወደ ስራ ገባለሁ። ራሱ ከእንቅልፉ ሲነሳ ደግሞ ይልክልኛል ምናምን እንጂ እንደዚህ እንትን ብዬ ምናምን እንትን አልለውም። ከዛ የሆነ ሰዓት ላይ የሆነ እንትን እያለ መጣ ማለት እየቀነሰ መጣ። የሚደውለው እንደተነሳ አይደውልም፣ ቆይቶ ምናምን ነው የሚደውለው። እንደዚህ አይነት ነገሮችን ካመጣ በኋላ ነው እንደዚህ ልያለው ማለት ነው። ከዛ ያንን ነገር እምቢ ስለው እንትን አለ ማለት በቃ የሆነ ደበረው። ለምን እንደዛ አልሽኝ? አትወጂኝም? እኔ ባልሽ አይደለሁም? እኔ ብቻ ነኝ እንጂ የምወድሽ እኔ ላሳይሽ ሲለኝ እንዲህ ለምን እንደምታሳየኝ ያልኩት። አንቺ አላሳይም ካልሽኝ እኔ ላሳይ ሲለኝ እኔ አልፈልግም፣ ማየትም አልፈልግም፣ እኔም አላሳይክም ስለው በቃ በዚህ እኔም ደበረኝ ማለት የሆነ የሚወድህ ሰው ቢሆን አብሮክ እያለ እንደዚህ አይነት ነገሮችን ባላለ ነበረ። ይሄ ሰውዬ እኔ ምንድነው እየፈለገ ያለው ከኔ ምንድነው እንትን የሚለው ነገር በውስጤ በጣም ብዙ ጥያቄ ፈጠረብኝ። ከዛ በቃ ብዙ ጊዜ ሲደውልልኝ ምናምን አላነሳም። አንደኛው ጭንቀት የሆነብኝ ቤተሰቦች ያውቀዋል ስለዚህ ነገር። አሁን ጾም ፍች ሽማግሌ እንደሚልክ ምናምን አውቀዋል ማለት በቃ በእኔ ዙሪያ ያሉ ሰዎች በሙሉ ያውቃሉ። የሱም እንደዛው። ግን ይሄን ነገሮችን አድርጎ አሁን ሲደውል ምናምን በቃ አስጠላኝ ማለት በጣም ነበር የምወደው፣ በጣም ነበር ማስብለት ምናምን። አሁን ላይ ግን አስጠላኝ። እኔ ጥፋተኛ አይቶ ወለ እሱ ነው ጥፋተኛው የሚለው ነገር ደግሞ ያሳስበኛል። አሁን ትላንት በጣም በተደጋጋሚ ደውሎልኝ ነበርና አላነሳውለት ማለት አውቄ ነው ያላነሳውለት። ከዛ ማታ ብዙ ጽሁፎች ጽፏል። እነዛ ነገሮች ዝም ስለው ማለት ጽሁፎቹን ሳልመልስለት ምናምን ስቀር በቃ እንትን ብሎ የሆነ በንዴት የሆነ ነገር ጽፎ ብቻ ገብቶ ፖስቱን አጠፋው። ጠዋት ስነሳ እንደዛ ነገሮች በጣም ብዙ ነገሮች ጽፎ ሳገኘው ምን እንዳሰብኩ ብቻ ባላቀም ግን ቤቱ ገባሁ። ቤቱ ስገባ ፖስቶቹን አጥፍቷቸዋል። እና ላይ ምን ማድረግ ነው ያለብኝ? እስኪ ሆነ ማለት ምክር ስጠኝ። በቃ ላልከዳሽ ላልከዳ የማተቡ መሀል ሴት ሄደ። አሁን እሱ ሀሳብም እኮ እሱም ሀሳብ ነው። ምን አውቃለሁ ማለት በቃ እኔ እንጃ አላውቅም፣ ግራ ገባኝ። እኔ ራሱ እድሜሽ ምን ያህል ነው?
እድሜ 23 አሁን ወደ 24 ይሄድኩ። እሺ ሚዩት አድርጊና አዳምጪኝ እስቲ። ሰው ሀገር ላይ ሆናችሁ በየወንዙ የምትማማሉ ሰዎች ማለት ነው። ማለት ይሄ ህይወት እኮ ነቃቃ ጨዋታ አይደለም። ገብቶሻል? ኦኬ እንደው መጃጃል ከፈለጋችሁ ምናምን እንዲሁ ተጃጃሉ። ግን ምንድነው የፈጣሪን ቃል ማህተብ ይዞ መማማል ምናምን? የሰው ልጅ ጋር እኮ ነው ያለ ነው እኮ ከሰው ልጅ ጋር እኮ ነው እየኖረን ያለ ነው ጎበዝ። በማንኛውም ሰዓት እኮ ምንም ሊፈጠር ይችላል። የሰው ልጅን አምናችሁ ገና ለገና አሁን አጉል ተፋቀርን የሆነ ነገሩ አማረ ምናምን ብላችሁ እንደዚህ አይነት መንፈሳዊ አይነት ነገር ጋር ወስዳችሁ ማገናኘት በጣም አደጋ አለው። እርግጥ ፈጣሪ ላይቆጥርብን ይችላል። ገብቶሻል? ምክንያቱም በየወንዙ የምንማማረውን ሁሉ ቢቆጥርብን እንትን አንልም ነበር፣ አንደርስም ነበር እዚህ። ግን ትክክል አይደለም መዳፈርም። ዝም ስለተባለን ነገሮች ትክክል ናቸው ማለት አይደል። ስለዚህ አሁን አንቺ ምንድነው ማድረግ ያለብሽ? በቃ እሱ ከሌላ ሰው ጋር ግንኙነት ስላለው ወይም ከሌሎች ሰዎች ጋር ስለሚሞዳሞድ ይሄ ራቁትሽን ሆነሽ ላኪልኝ ምናምን እንደዚህ ላሳይሽ ምናምን ነገ ሊገንዝሽ የጥቅም ጉዳይ ገብቶሻል? ጥቅማ ጥቅም ነው፣ ሌላ ታሪክ የለውም። አንቺ ያንን ነገር ይዞ ነገር ሲያስፈራራሽ ነው የሚገኙ። ለቤተሰብ ልክብሻለሁ፣ እንደዚህ ልክብሻለሁ። እንደዛ እኮ ነው የብዙ ሰዎች ህይወት እኮ የተበላሽ። የብዙ ሴቶች ህይወት ገብቶሽ? ህሊና ያለው ሰው የለ እንዴት አድርጎ እንደሚጠቀምብሽ፣ እንዴት አድርጎ ከአንቺ የሆነ ነገር ነጥብ እንደሚያስቆጥር ነው የሚያስበው። ስለዚህ እህቴ አንደኛ ቃል የሚለውን ነገር እርሺው። እሱ የጸና አይደል፣ ስትጋቡ ነው ቃል ኪዳን የሚሆነው። ለሌላ ጊዜ ግን ትምህርት ይሆነሽ። አትፈታተኝ፣ ፈጣሪሽን አትፈታተኝ። ለሰው ልጅ ስትይ የሰማዩንን ነገር እንትን አትዳፈሪ። ገብቶሻል አይደል? ሰው ይቀየራል። የማይቀየረው ፈጣሪ ብቻ። የሰው ልጅ ዛሬ አልክድሽም፣ ቀነጠሰልሻለሁ፣ ፈለጥሽልሻለሁ ያለሽ ሰው ይለወጣል፣ ቃሉን ያጥፋል። ማመን የለብሽም ማንንም ሰው። ከዚያውም መለስ ብለሽ ንስሐ ግቢ ያጠፋሽው ነገር። ከዛ ውጪ ፈጣሪ እንደሱ አይደለም ይቀር ይልሻል። ከዛ ውጪ እሱ አይሆንሽም። እመኚ። ይህን ነገር ሰው ሀገር ላይ ሆናችሁ እንደዚህ ቪዲዮ ኮል ምናምን እያወራችሁ ትጃጃሉ ሰዎች ዋ ተናግሬያለሁ። እኔ ነገ ወጥመድ ውስጥ ገብታችሁ እየይ ስትሉ እንዳትገኙ። ተግባባን? አሌክስ አመሰግናለሁ። እሺ አስቸጋሪ ነው ጎበስ። ላልከዳ ላልክድ ብለን ተማምለን መማማል እንዲቀላል ሆነ እንዴ? ቆይ ኮይን ልስጣችሁ ጋይስ። ሄሎ ወይ አሌክስ፣ ኧረ ልኬ ነው እንዴ? ታፕታፕ ሳደርግ ነው የምትዘጋ ያለኝ። እኔ ያው ለምሳሌ ያው አማርኛ ብዙም አልችልም። ከዛ እኔ ያለሁት ኩዌተር ነኝ፣ እሱ ያለው ዱባይ ነው። ግን በስልክ እንታወቃለን። ከዛ ቤተሰብ ግን ትንሽ ከሱ ጋር አብሮ የሚሰሩ ቤተሰብ ነበሩ። ከሱ ተለያዩ። ከዛ በኋላ 1 አመት በቃ በሱ 2 አመት ሆኗል እያወራን። እኔ አልወድም ጭራሽ፣ እሱ በጣም ይወደኛል። እንዴት ነው የተዋወቃችሁት? በቃ ከአጎቴ ልጅ ጋር አብሮ ከሰፈር መጣ ማለት ነው። ዱባይ መጥቶ እጃዛ ቤት አንድ ላይ ነበሩ። ከዛ በዛ ምክንያት ነው የአጎቴ ልጅ ስልክ የለውም ነበረ፣ ለሱ አለ። ከዛ በሱ ስልክ እኔን አገኝ ምናምን ብሎ የሱን ቁጥር ሰጠኝ ያጎቴ ልጅ። እሺ
በሱ እየተደወለ ያጎቴ ልጅ ስራ ገባ ከሱ ቀደም ብሎ። ከዛ በኋላ በቃ ከገባ በኋላ እሱ ገብቷል ብሎ ነግሮኝ ትንሽ እያወራን ነበረን። ከዛ በኋላ እስኪ ብሉ ካረጋለሁ መልሶ በሌላ ይገባኛል፣ ብሉ ካረጋለሁ መልሶ ይገባኛል። ምንድነው የሚያወራሽ? በቃ እኔ ወደሻለሁ፣ አፈቅረሻለሁ ሁሉ ነገር ይለኛል። ወንድ ሚለውን ይለኛል። እኔ ግን ሌላ ሰው ነው የሚያወራው፣ እሱ ግን እኔን ነው የሚፈልገው። ከዛ በኋላ በቃ እሺ ብዬ በቃ እስከ ማዘር ድረስ ጠይቃለሁ። እሱም ብዬ ሳይሆን ሌላ ነገር አርግቼ ጠይቄ ማዘርም በቃ ሌላ ሰው ልብሽ ላይ ኖሮ ነው ምናምን ብላ ነገረችኝ። እሷንም ትቼ እስኪ ብዬ 1 አመት ቃል ገብቼ አወራው እሱን 1 አመት። አሁን 1 አመት ነው። ዝም ብዬ ነው ገባሁት፣ ልቤ ላይ ሆኖ አይደለም። እስኪ አልገፋሜን ልጅ ምናምን ብዬ ማንንም አላወራም ብዬ በራሴ ቃል ገብቼ ገባው። እሱ ክርስቲያን ነው፣ እኔ ሙስሊም ነኝ። ቤተሰቡ ሁሉ አንዳንዱ አለ እንጂ ሙስሊም፣ ሁሉም እናት አባቱ ሁሉም ክርስቲያን ናቸው። ከዛ በኔ ብሎ ቃል ከገባው በኋላ ሄዶ ሻሂድ ተደረገ መስጊድ ሄዶ ብሎኛል እንጂ እኔ አላወኩም። እሱ ነው አለኝ። በቃ ሲደጉለኝ ሰላም አለይኩም ይለኛል፣ ምን ይለኛል። ከዛ በኋላ 1 አመት ካወራን በኋላ ምንም ነገር ለሱ አልጨነቅም። እሱ ምንም ቢሆን አልጨነቅም። እሱ ግን በቃ እንዴት እንደሚሆን እኔ ነው የሚያውቀው። ስልክ ቢዘጋ ያለቅሳል። በቃ የሆነ ነገር ነው። ስራ አይሄድም፣ ያለቅሳል። አዎ ወላሂ እኔ ግን ምንም አይመስልኝም። ለዛ ግራ ገብቶኝ ነው። ደግሞ ኒካ ያስራሉ ብሎ ቀን ይዛል፣ ምን ያወራል፣ ከቤተሰብ ጋር ያወራል። እኔ ግን ጭራሽ አልሰጥም ይታለማል። ለዛ እስኪ መልስ ካንተ እስኪ እንዴት ሊሆን በቃ እሱ ወይ ፍቅር አላዘኝም ከሱ ጋር ግን ዝም ብያ ያራሳ ጀንጅናለሁ። ምንድነው የምታወሩት ስትደዋወሉ? በቃ እሱ ያወራል። በቃ ወደፊት እናወራለን፣ ያወራል፣ እሱም ያወራል፣ እኔም እሱ ያወራው ነገር መልስ እሰጣለሁ። በቃ እንዲህ ሆኜ ግን ጠዋትም እሱ ለሱ ከተመቸ ለኔም ከተመቸኝ እናወራለን። ግን ሌላ ሰውን አላወራም። ወንድ ለሱ ቃል ከገባው በኋላ እስኪ ለሱ ፍቅር ይዘኛል ብዬ አላወራም ጭራሽ ወላሂ። ከዛ በኋላ ለሱ ፍቅርም በቃ እኔን እሱ 24 ሰዓት እሱን አወራለሁ፣ ግን ለሱ አልጨነቅም። ለምንድን ነው በቃ ግራ ገብቶኛል። አላፈቀርሽም በአጠቃላይ? እኔ ምን አውቃለሁ? አወራለሁ እኮ እሱን 24 ሰዓት ነው የሚያወራው እኮ። ፍቅር ይዞሻል? ላ አላዘኝም። በቃ ለሱ አልጨነቅም። አሁን ምንድነው የምትፈልጊው? እሺ አሁን እኔ መላ ልትነግረኝ ነው። ልጁ እንዴት ላርገው? አሁን ቤተሰብም በትንሽ ነገርም አስተዋውቋል። ከዛ ደግሞ አሁን ኒካ አስራለሁ ምናምን ቢሮ ይይዛል፣ ቀን ይይዛል። እኔ አልሰጥም። ገንዘብ ስልከሽለት ታውቂያለሽ? አረ ገንዘብ ወላሂ ላዝን የኔን ብር አይፈልግም። እኔ እሱን ስለማልወድ መሰለኝ እኔ ምንም አይለኝም። እሱ ይፈራኛል። እሱ ራሱ ነው ለኔ የሚሰጠኝ ማለት። አዎ ለምሳሌ የሆነ ነገር ካልቸገረኝ ሰፈር ላይ እኔ ጋር ወር ካልደረሳ የሆነ ነገር ካለ የሆነ ትጠይቃለህ አይደል? ከዛ እሱ 1 ደቂቃ ሰከንድ አይቆይም ለኔ ለመስጣት። ወንድምሽ ያውቃል? ወንድሜ ሳይሆን ቤተሰብ ያውቃል። ወንድሜ ጋር ሄዶ ነበር። እሱም ወንድሜም ዱባይ ነው ሄዷል፣ ተገናኝቷል 2 ማለት ነው እኮ። ወንድምሽ ስለ አንቺና ስለሱ ግንኙነት ያውቃል ወይ? አዎ ሰፈር ላይ ራሱ ያውቃል። ምን አለሽ? ትንሽ ነው እሱ፣ የኔ ታናሽ ነው፣ ምንም አያውቅም እሱ። እሺ ዞሮ ፍቅር አልያዘሽም። ፖይንቱ እሱ ነው። እሺ ሚውት አድርጊና አዳምጪ። አንደኛ እሺ ቀደም ብዙ አትጥም ኔኒስ ፍጥን እየላከልኝ ነው ምናምን ነገ ስለሚቀበልሽ ችግር የለው። ገብቶሻል? እኔ አንዳንድ ጊዜ ጋይስ ግዴታ ተቃራኒ ጾታ ከሆኑ መጣበስ አለባቸው እንዴ? የማይገባኝ እሱ። ይህ ልጅ አሁን በስልክሽ ወንድምሽ ነው ምናምን ነው አይደለ? በስልኩ
እያወራሽ የነበረው። ከዛ በኋላ ግዴታ እንችን መጥበስ አለበት። አጋጣሚ ልጠቀምበት ካልሆነ በስተቀር አንደኛ በአካል አታውቂውም። ይሄንን ሰው ማን ይሁን አታውቂም። ምን ይሁን በህይወት ውስጥ ምን ያሳልፍ፣ ምን አይነት ህይወት ኖሮት ይወቅ፣ የምታውቂው ነገር የለም መሰለሽ። አሁን እንደዚህ አዋክቦሽ ማለት ነው። ገና በአካል እንኳን ሳታውቂውና ሳትተዋወቂው ስለሱ አዋክቦሽ ጋብቻ ምናምን ትሉና ማለት ነው። ነገ ባልና ሚስትንን የሆነ ነገር እንዲቸገረኝ ላኪ እንዲያርቂ ይሰጥሽ የነበረውን በእጥፍ ይቀበልሻል። አትቀበይ ደግሞ እንዲላክልኝ ምናምን አትበይ። አትነጋቂ እንዲህ አይነት ነገር ውስጥ። እስቲ ተረጋጊ። ከመረጋጋት ብዙ ውጤት ይመጣል። የረጋ ወተት ቅቤ ይወጣዋል አይደል? ረጋ። ምንድን ነው ጥድፊያው? በስልክ ሁሉም ነገር ጨረሳችሁት እኮ። ሁለተኛ አታፈቅሪውም። አንቺ ፍቅር አልያዘሽም። ለምሮ 24 ሰዓት የምታወሪው ለምሮ ጊዜሽ የምታባክኙ ማቶቹ ሰው ጋር ምንም ስሜት የሌለሽ ፍቅርም የለሽም። ለሱ አይናፍቅሽም። ምንም ለሱ አይነት ምንም አይነት ፍላጎት የለሽም። ስለዚህ እሱ ላይ የምታጠፊውን ኢነርጂ ለምን ሌላ ነገር ላይ አታጠፊው? ለምን ስራ አታሰሪም? ወይም ሌላ ነገር ትምህርትም ሊሆን ይችላል። ምክንያቱም የማይሆን ነገር ላይ ነው ጊዜሽን እኮ እያባከንሽ ያለሽ እኮ። ምንም ፍላጎት የለሽም አንቺ እንደነገርሽን ራስሽን የነገርሽን። ስለዚህ ጊዜሽ እየባከነ ነው። የማይሆን ነገር ላይ 24 ሰዓት ነው የምናወራው አልሽኝ። በቃ ለምን ታወሪዋለሽ? እሱም እኮ አፍቅሮሽ ከሆነው መስሎሽ ነው እንዴ? የት አውቆሽ ነው ያፈቅርሽ? የት አግኝቶሽ? ስላንቺ ምን አውቆ? የት አይቶሽ? እኛ ወንዶች ሳና እናፈቅርም። ይኸው ተናገርኩ። አንዳንድ ወንዶች ትንሽ ደንፉ ሊይዛቸው ይችላል። እንዲይዛቸውም ይጠበቃል። አሁን መርፌው የሚሰራው እንደዛ ነው። ትንሽ ጠዝጠዝ ካላለ አናፈቅርም። እሺ ጋይስ፣ እውነት ተናግሮ የመሸበት ማለት ምንም መዋሸት አያስፈልግም ጋይስ። እኔ ምንም አታረጉኝም፣ ባናቴን ብትተክሉኝም ግድ አይሰጠኝም። ችግሩ ሀቁን ስንነጋገር ወንዶች እማናቃትን አናፈቅርም። በቃ እንዴ በርቀት አናፈቅርም። ያላየናትን ምናምን ያላየናትን ያልቀረብናትን ስለሱ ያላወቅነውን እንደው ተቀራርበን እንኳን በአግባቡ ያልተግባባናትን ልናፈቅር እንጂ ግን እንደምናፈቅር ግን ልናስመስል እንችላለን። በደንብ ጣቴን እቆርጥልሻለሁ፣ እኔ ለአንቺ ስለሞታለሁ፣ ከተውሽኝ እሰቀላለሁ፣ ራሴን አጠፋለሁ ምናምን የሚል ወንድ አለ። እንኳን ራሱን ሊያጠፋልሽ የኔ እናት ቁርሱን አይዘልም ለአንቺ ሲል። እውነት ነው የምንነጋገረው። እውነት እኮ ከዚህ ላይ ወርድ ይችላል። እኔ አሁን ይህን የምነግራችሁ አልሸለምበት ወይ አልሞትበት ወይ ህይወቴን አላጣበት ምንም አልሆንም። ባወራውም ባላወራው ግን ሀቅ ነው። በቃ አናፈቅር። ስለዚህ አትጃጀሩ፣ አትሞኙ። አፈቀርኩ ብሎ እንደየር ላይ ክንፍ ያለላችሁ ሰው አፍቅሯችሁ አይደለም። የሆነች ፖይንት ነው ከእናንተ የሚፈልገው። ዝም ብሎ ፍቅር በቀላል ነገር የሚመጣ ጉዳይ አይደለም። ያይም ፍቅር እንኳን አትሊስት መተያየት ይፈልጋል እኮ ሌላው ቢቀር። ተግባባን? አድቢ ዋ ማዳም የአሌክስ ለምሳሌ አሁን የሱ ነገር ወላሂ ይቅርታ አድርግልኝ፣ የሱ ነገር ሙሉ አውቃለሁ። ከቤተሰቡ ጋር ከእናቱ ብቻ ነው አስተዋወቀኝ ብቻ። እሱ እንዴት እንደሚወደኝ እኔ ጨርሼ አውቃለሁ። ግን የኔን ችግር ብቻ ነው ማለት ንገረኝ አልኩት። እሱ አይወደኝም፣ ይወደኛል በጣም ጨርሼ አውቃለሁ። ለምን ከዚህ በኋላ ከሱ ሳልገናኝ በፊት ዝም ብዬ የሚያወራ ልጆች ጋር ፈታ ብዬ ለነሱ ይጨነቃሉ። እኔ ከሱ በፊት የሚያወራ ልጆች ጋር ይጨነቃሉ። ግን እሱን ወስኜ ካስኩ በኋላ ለሱ አልጨነቅም። ለምን እንደሆነ አላውቅም። እሱ በቃ ሌላ ሰውን አይጀነጅንም። እኔ ከሱ ቅሬት ከፈጠርኩ ሌላ ሰውን በስቶሪም ይሁን እሱን እናድዳለሁ ብዬ ለቃለሁ። እሱ ግን እንደዚህ አይነት ነገር አይሰራም። በቃ እኔ የጠፋሁትን ጥፋት እሱ ይቅርታ ይጠይቀኛል። እኔ የጠፋሁትን ሁሌ ነው። ኧረ ቆይ እኔ እናት ተረጋጊ። ይወደኛል አይባልም። እሺ ይኸውልሽ አዳምጪኝ። አሁን አንቺ ይኸውልሽ አየር ላይ ነሽ። በቃ አየር ላይ ተንሳፈሻል። አሁን አንቺ መርፌ መውጋት ማለት በቃ ባከነ ማለት ነው። ምክንያቱም አትሰሚማ እንዴ ሰው ይወደኛል አይባልም። የኔ እናት የፈለገ ነገር ቢሆን
ምንም አይነት ሲቹዌሽን ውስጥ ብትሆኚ እንደ የፈለገ እንደውም በአካል አትተዋወቁም ካንቺ ጋር አይደል? ግን በአካል እንኳን የምትተዋወቁ ይወደኛል ተብሎ እርግጠኛ የሚሆነው በአምላክ ላይ ብቻ ነው። ገብቶሻል? በፈጠረሽ ፈጣሪ ላይ ብቻ ነው ይህንን እምነት ማሳደር ያለብሽ። ከባድ ነገር ይወደኛል፣ አይተወኝም፣ አይጥለኝም፣ አይከዳኝም፣ ያለውን ይፈጽማል፣ ቃሉን ይጠብቃል ብለሽ ማመን ያለብሽ አንድ የምታምኚው ፈጣሪ ብቻ ነው ጋይስ። እዚህ ምድር ላይ ከሰማይ በታች ያለ ሰው በሙሉ በማንኛውም ሰዓት ሊቀየር ይችላል። በማንኛውም ሰዓት ሊከዳችሁ ይችላል። በማንኛውም ሰዓት ሀሳቡ ሊቀየር ይችላል። ሁለተኛ እንደሚወዳችሁ ሊያስመስል ይችላል። ስለዚህ አንቺ ይወደኛል ብለሽ ልብና ኮላሊቱ መርምረሻል እንዴ? በምንድን ነው የምታውቂው? በሚያሳይሽ ነገር ነው አይደል? በአወራሽ ወሬዎች፣ በሚያሳዩሽ ነገሮች። እሱ እኮ ምንም እኮ ከላይ የሚታይ ነገር ነው። እንዴት ነው እንደዚህ የምታስብ? አሁን አንዳንቺ የሚያስቡ ሰዎች ናቸው መጨረሻ ስብርብር ብለው ቅስማቸው ተሰብሮ የሚቀረው። እረፊ። እንግዲህ ምንን ብናረግሽ ይሻላል? አሁን አንቺ እሺ ይወደኛል አልሽ፣ አንቺ አትወጂው። ለምንድን ነው አብረሽው ያለሽው? ማትጨነቂለት፣ ማትወጂው፣ ማታፈቅሪው ከሆነ ለምንድን ነው አብረሽው ያለሽው? መልሽ። ግራ ይገባኛል እኮ ለዛ ነው። አይ ይሄ ምንም ግራ መጋባት ምናምን የለም። ማታፈቅሪ ከሆነ እኔ ለምንድን ነው ደወለ ነው ይደውላሉ እኮ ደወለ አልደወለም እሱ አይደለም። እሺ ይሰማሻል። ስለዚህ አሁን አንቺ ይኸውልሽ በግልጽ ማስተካከል የምትፈልጊ ከሆነ ይሄንን ምክንያት ፈልጊ። ለምንድን ነው የምታወሪው? አንቺ አዝነሽለት ነው? አሳዝኖሽ ነው? በቃ አልገባኝም። በቃ ምን አውቃለሁ እኔ በቃ እኔ የሱ ልቤ አይገባም እኮ። ስለዚህ አሁን ይኸውልሽ ሀሳብ ከሆነ ፈልገሽ እዚህ የመጣሽው እኔ የምነግርሽ እኛ ጊዜሽን በማየው ነገር አታባቢ። ህይወት ቀልድ አይደለም። ማቶኙ ከሆነ ራቂ። ሁለተኛ በአካል አታውቂውም። ይሄን ሰው በስልክ ነው የምታውቂው። ሰው ይወደኛል ብለሽ ደምድመሻል። ነገ ጎል ትገበያለሽ። እኔ የብዙ ሰዎችን ታሪክ ስለማቅ ነው የምነግርሽ። ይሄናት ከአንቺ በባሰ ሁኔታ በቃ ይሄማ በቃ የሚዋደዱ ናቸው ተብለው የሚታሰቡ ሰዎች ብዙ ማስመሰል፣ ብዙ ድራማ፣ ብዙ ነገር ተካሂዷል። ሰው አስቢበት። ቀስ እያልሽ ከሱ ጋር አሁን 24 ሰዓት ነው ለምታወሩት። ቀልል ላድርግልሽ። አንድ ቀን እየዘለልሽ አውሪ። ገብቶሻል? ችግር የለውም። ስልኮ ታወሪያለሽ፣ ግን አንድ ቀን እየዘለልሽ ከዛ 2 ቀን አርጊው። በሚቀጥለው ሳምንት 2 ቀን ጋፕ ፍጠሪ። አሁንም እያወራሽ ነው እኮ ግን ቢያንስ ጋፕ እየተፈጠረ ነው። ከእሱ ጋር በማታወሪበት ጊዜ ሌላ ነገር ስሪ፣ ከኦንላይን ጥፊ ምናምን። ከዛ በሌላኛው ሳምንት ደግሞ 3 ቀን ጋፕ፣ 3 ቀን አታወሪውም፣ በ4ኛው ቀን ታወሪያለሽ። እንዲህ እያደረግሽ መሀላችሁ ያለው ነገር ረገባል። በኋላ ስታለቅሺ እንዳትገኝ። ቪዲዮ ኮል አታውሪ፣ ቪዲዮ ኮል ተደዋውለሽ አታውሪ። ተግባባ? ለዛ አድርጊ። እሺ ጀዛኩም አላህ ኸይር። እሺ መልካም ቀን። ወይ ጣጣ! አሁን አፍቃሪዋ እሷ ነች እኮ የምትመስለው። ወገቧን አስራ ውስጥ ትከራከረን ነበር። ይወደኛል ድርቅ እንደ ጋይ ሰው ይወደኛል አትበሉ። በእውነት እንደ እኔም ጭምር የማስበውን እኮ ነው የምነግራችሁ። አሁን እዚህ 1100 ሰው አለ። አሁን ሁሉም ይወደኛል። አሁን ኮመንት ላይ የሚጽፈው ሰው ምናምን እመቸዋለሁ ብዬ ምንም ማሰብ የሚመስላችሁ በፍቅር ምናምን ተውትና እንደው በኖርማል ላይፍ እንኳን ምናምን የዋህ ናችሁ ማለት ነው። ለዛ የምታስቡ ከሆነ እናንተም ሶሻል ሚዲያ ላይ ወታችሁ ሁሉም ሰው ይወደኛል ብላችሁ የምታስቡ ከሆነ ከዚህ ውስጥ ሜቢ 10% ቢሆን ነው የሚወደኝ። እኔ ማስበውን ነው የምነግራችሁ። እኔ 10% ከአንድ ሺህ ሰው ሜቢ 200 ሰው ሊሆን ወይ 100 ሰው በሉት እንደማለት ነው። ሌላው ጠላቢ እስቲ የሚያወራው የሚለፈልፈው አይመቸኝም፣ ግን እስቲ ምንድን ነው እስቲ ብሎ የሚያኝ ሰው አለ። አንዳንዱ ስህተቴን የሚፈልግ ሰው አለ፣ እንዲያነጣጥሮ ማለት ነው።
የሆነ ስህተት ነገር በሰራ ወይ ስለሆነ ነገር እንትን ብል እንዲህ ሊያነጥፈኝ ማለት ነው። ሌላኛው ሲወድቅ እስቲ አወዳደቁ ነው ማየት የምፈልገው ብሎ የሚያይ ሰው አለ። ብዙ አይነት ሰው ነው ያለው። እኔ ሁሉም ሰው ይወደኛል ብዬ ካሰብኩ ወድቅ ያለው ማለት ነው። አታስቡ፣ እነዛ ትወድቃላችሁ። የሚወድ ይውደዳችሁ፣ የሚጠላ ይጠላችሁ። ግን እናንተ የሚወደኝ ብላችሁ ማሰብ ያለባችሁ ፈጣሪያችሁ ብቻ ነው። ተግባባን? እግዚአብሔር እንደሚወደኝ አውቃለሁ፣ በተግባርም ጭምር በህይወቴ ውስጥ ስለሚያሳየኝ ማለት ነው 100%። ከዛ ውጪ የሰው ልጅ ወድ ነበረ ጠላው ነው የሚለው፣ ሌላ ታሪክ የለው። እሺ ክብራትና ክብራን፣ ያው ሰዓታችንን ጨርሰናል። አላርማችን ጮኋል እኮ ግን እሱ አይ እንደው ማቅሰው ነኝ ብለሽ ነው እንደው እስቲ ንገሪኝ። የምሬ ነው። ታስገባኛለህ ብዬ ራሱ አላሰብኩም። ትናንትም ገብቼ ነበር ግን ደንግጬ ነው የወጣሁት። ነገር የምችለው በቃ ሰው በጣም አምናለሁ፣ ግን የማምናቸው ሰዎች በጣም ይጎዱኛል። ግን ሰው ማመኔን እንዴት ማቆም እችላለሁ? ምንድን ነው ያጋጠመሽ? እስቲ ምን እንደዚህ ረዥም ነው ግን በቃ ይሄ ባጭሩ በቃ ሰው አምናለሁ፣ ግን ሰዎቹ በጣም ነው የሚጎዱኝ። ራሴ የነገሩኝን በቃ የነገሩኝን ነገር እውነት አድርጌ ነው ለራሴ የምቀበለው። ግን ያ ሰው በቃ ለውሸት ነው ካንተ ህይወት ላይ የሆነ ነገር ፈልጎ ወይ ጥቅም ፈልገው ወይ የሆነ ነገር ፈልገው ነው እንጂ እውነት አይደለም ላንተ የሚነግሩ። ለኔ ግን እውነት አድርጌ ነው የምቀበላቸው። ከተቀበልኳቸው በኋላ ካመንኳቸው በኋላ ግን እነሱ ከኔ ህይወት ይሄዳሉ፣ ይወጣሉ። አንቺ ለምንድን ነው ስትቀራረቢ ከሰዎች ጋር ሁሉ ነገርሽን አሳልፈሽ መሰጪው? ለምንድን ነው የምትነግሪያቸው ሁሉ ሚስጥርሽን፣ ሀሳብሽን? ይረዱኝ ነው የሚመስለኝ። ታውቃለህ ያደግኩት ብዙ ከቤተሰብ ጋር አይደለም፣ ብቻዬን ነው ያደግኩትና ከ12 ዓመት ጀምሮ ብቻዬን ነው ያደግኩት። አዲስ አበባ ነው ያደግኩት። የሀገር ቤት ልጅ ነኝ፣ ግን አዲስ አበባ ነው ያደግኩት። ግን በቃ የሚቀርቡኝን ሰዎች የሚረዱኝ ስለሚመስለኝ ብቸኝነት ስለሚሰማኝ እነግራቸዋለሁ ማንነቴን። ግን የበለጠ ነው በቃ ጉድቶኝ የሚሄዱት። አይዞሽ እስቲ ሚዩት አድርጊና አዳምጪኝ። አሁን ምን መሰለሽ፣ አሁን አንደኛ ከሰዎች ጋር ስትቀራረቢ አሁን ይሄንን አርሚው። አሁን ምነግርሽን ነገር የአንቺ ችግር ምንድን ነው? የሚረዱኝ ስለሚመስለኝ ማንም አይረዳሽም። ሚስጥርሽን ስትናገር የውስጥሽን ድክመት አድርገው ነው ሰዎች የሚቆጥሩት። እዚህ ጋር ሰዎች እኔ ሊጎዱ የማይችሉት እኔ መጎዳት የማልችል ሰው ስለሆንኩ አይደለም፣ ወይ ብረት ስለሆንኩ አይደለም፣ ወይ የሆነ ምንም የማልሆን ወይ መንፈስ ስለሆንኩ አይደለም። ስለ እኔ ማወቅ ያለባቸውን መጥኜ ነው የምሰጣቸው። ገብቶሻል? በመጠኑ ያው ሰው ትንሽ ሲያውቅ አወኩሽ ይላል። ያው አስቸጋሪ ትንሽ ስታሳውቂው አውቃታለሁ እሷ ምናምን ሊልሽ ይችላል። ችግር የለውም እሱ እኔ ምን እንደሚያውቅ ምን እንደማያውቅ እኔ ማውቀው እኔ ነኝ። ግን ለሰዎች መጥኜ ነው የምሰጣቸው ማወቅ ያለባቸውን ልክ እንደ መድኃኒት። በቃ ያን ያህል ካወቀ በቂው ነው። የሚያውቀውን ይዞ ሊፈራገጥ ይችላል ወይ ሊጎዳሽ ምናምን እኮ ክፉ ቀን ሲመጣ ምንም አያመጣም። ግን ሁሉ ነገርሽን የውስጥሽን ከተናገርሽ ሚስጥርሽን፣ እቅድሽን፣ አላማሽን፣ ያለሽን ነገር የሚሰማሽን ከተናገርሽ ሰዎች እንደዛው አይቀጥሉም። የኔና ትጎጃለሽ። ነገ አጋጣሚው ሲያገኙ መምቻ ዱላ ነው የሚያደርጉት። እንዴት እንደሚያጠቁሽ ያውቃሉ። ጓዳ ጎድጓዳሽን ያውቃሉ። ሀሳብሽን ያውቃሉ። አንቺን ለመጉዳት በጣም ቀላል ነው የሚሆንላቸው። ስለዚህ ገደብ አበጂ። ከሰው ጋር ስትቀራረቢ ልክ ይኑርሽ። እንደው በአንድ ብርጭቆ ካልተጠጣን፣ በአንድ ብርጭቆ በአንድ ብረት ድስት ካልተቀቀለን አትበሉ። ከሰዎች ጋር ስትቀራረቡ ከይስ የዛሬ እንደዚህ እፍ ብላችሁ አየር ላይ የምትከንፉት ነገር ነገ የዛሬ በጣም ወዳጃችሁ የነገ ቀንደኛ ጠላታችሁ ነው። በነገራችን ተጠንቀቁ። የምትናገሩትን ነገር፣ የምታሳዩትን፣ የምታወሩትን በጥሩ ቀናት የምታደርጓቸው ነገሮች ነገ ማጣፊያው ነው የሚጠፋችሁ። ገብቷችኋል? ቁጭ ብላችሁ የሰቀላችሁትን ቆማችሁ እንኳን ማውረድ አትችሉ። አደብ መግዛት
ራስን መቆጣጠር። ይህንን አድርጊ ከዛሬ ጀምሮ። ትምህርት ማለት ይሄ ነው። ይህን ደግሞ ካለፈው ህይወትሽ ኤክስፒሪየንስ መውሰድ ትችላለሽ፣ ከደረሰብሽ ነገር። ግልጽ ነው። ሚስጥራዊ ሆኝ። እሺ እሺ፣ መልካም ቀን። ሚስጥራዊ ሰው ሁኑ። አጓጉል አለው አትበሉ። ዋጋ ትከፍላላችሁ። ይሁን በኋላ ደብቆኝ ያመጣል። ተግባባ? ረጋ፣ ቀስ ለሰዎች ላሳዩትን መመጠን አለባቸው። ሄሎ እኔ ምከረኝ በእናትህ። እሺ ምን ተፈጠረ? አፍቃሪ አይደለሁም። እሺ እኔ የሆነ ነገር ሲያጋጥመኝ በቃ ወዲያው እናደድና ሆዴ ድንግጥ ይላል። አያቆምም። ምንድን ነው እሱ? ምን ማለት ነው? እኔ እንጃ። እኔ ራሱ ግራ ገባኝ ከቅርብ ጊዜ በኋላ እኮ። ግልጽ አድርጊልና። አሁን ለምሳሌ ስራ ቦታ በሆነ ነገር ስጣላ ወይ ስቀያየም ልክ ወደ ቤት ሊሄድ አካባቢ በቃ ሆዴ ብታይ ድንግጥ ልተኛ ሁሉ ስመጣ ሆዴ ድንግጥ ይላል። አያቆምም ድንጋጤውን። ዝም ብሎ ነው ልብሽ ምንድነው? ምንም ወይ በጉዳዩ ስለተናደድኩ ይሁን ምን ይሁን አላውቅም። ምን አልከኝ? ኔትወርክ ነው እንዴ? ጋይስ ይሰማል? ይሰማሻል? ለምሳሌ ይሰማኛል። ሁሌ ነው ወይ? አረ ከቅርብ ጊዜ በኋላ እንደዚህ አይነት ነገር አላውቅም በፊት እኮ። አሁን ይሄ ጸሎት አድርጊ። ገብቶሻል? ወደ መንፈሳዊ ህይወትሽ ትንሽ ዘንበል በይ እስቲ። ምክንያቱም ምንም አሁን የነገርሽን ነገር የለም። ግልጽ እንደው ዝም ብሎ ልቤ ድንግጥ ይላል ነው። ሰው እንዲህ አይነት ነገር ሲገጥምሽ ረጋ ብለሽ ማሰብ፣ ሁለተኛ ጸሎት ማድረግ። ምክንያቱም ምንም ስፔሲፊክ የሆነ ነገር የለም። ምንድን ነው? ምን ተፈጥሮብሽ ነው? ምን አጋጥሞሽ ነው? ገብቶሻል? የቆየ ነገር ነው ወይስ ቅርብ ጊዜ ነው እንደዚህ ያጋጥምሽ? አረ ከቅርብ ጊዜ እንደዚህ አይነት ነገር አላውቅም። አሁን ለምሳሌ የሚያሳስብሽ ነገር አለ ማለት የሚያሳስብሽ ነገር አለ? አረ እኔ ምንም የሚያሳስበኝ ነገር የለም። ኦኬ፣ ስለዚህ ጸሎት አድርጊ። ምክንያቱም ምንም ግልጽ የሆነ ነገር ስለሌለው ነው እንደዚህ እያልኩሽ ያለሁት። ወይ ጉዳዩን መልሼ ስለማብሰለስለው ይሁን እኮ። ምንድን ነው ጉዳዩ? እንዴት ልበል? አሁን በቃ የሆነ ወይ በትንሽ ነገር ከተጣላው ያ ነገር ለምን ተጣላው ብዬ መልሼ ራሴን ወቅሰዋለሁ። ያን ጉዳይ ደጋግሜ ደግሞ አስበዋለሁ። ምናልባት ለዛ ይሁን። ለዛም ከሆነ ግን አሁን መተው ነው። አሁን ከሰው ጋር ተጣላሽ አይደል? ተጋጨሽ አይደል? መተውን የመሰለ ነገር የለም። ተወጥተሽ ወደፊት ያሉብሽ ጉዳዮች ላይ ማተኮር። ምንድን ነው ጉዳዮች? ምንድን ነው የሚያሳስቡሽ ነገር? ስንት የሚያሳስብሽ ነገር እያለ ከሆነ ሰው ጋር ተጋጨሽ አይደል? ያ ነገር እንዲቆጣጠርሽ አትፍቀጂ። መልቀቅ፣ እየለቀቅሽ መሄድ ወደፊት እንጂ የተለየ ነገር የለም። ሁላችንም እኮ ሁሉም ሰው ተመችቶት እኮ አይኖርም እኮ። ሁሉም ሰው የሆነ ተደላሉ ሁሌ እየሳቀ ምናምን እኮ አይኖርም እኮ። ይህነት ሁላችን እኮ ኤቭሪዴ የሚገጥመን እኮ አለ በየቀኖቻችሁ ውስጥ አይደል? ስለዚህ ምንድን ነው የምናደርገው? ያንን ነገር እየተቆጣጠር ነው እንዲቆጣጠረን ሰው እኛ እንድንቆጣጠረው እንጂ መሞከር ያለብን ሁሌ ሳቅ፣ ሁሌ ደስታ፣ ሁሌ ከፍታ እኮ የለም እኮ። ሁላችንም እዚህ ውስጥም ያለን ሰዎች እኔንም ጨምሮ በየቀኑ የሚያስከፉ ነገር ይገጥመናል። የሚያስደስት፣ የሚያሳዝን፣ የሚያበሳጭ። ይሄ የህይወት ሂደት ነው። እንዲህ ነው የምንኖረው። ግን የዛነው ቁጭ ካለንና እዛ ነገር ላይ ቤት እስኪሰራብን ከጠበቅን አስቸጋሪ ነው። መተው፣ ማስተካከል፣ ማረም፣ መጥፎን በጥሩ መተካት፣ የሚያሳዝነን ነገር የሚያስከፋ ነገር ሲመጣ ማመስገን፣ ያሉ ነገሮች ላይ ማተኮር፣ ጥሩ ነገሮቻችን ላይ
እንደዛ ነው። እሺ እሺ አሌክሲ፣ አላህ ረጅም እድሜ ይስጥ፣ የኔ ጌታ ጤና ይስጥ። አመሰግናለሁ። አሜን አሜን። አመሰግናለሁ። ወይ ስትረስ ሊሆን ይችላል ካለ ስትረስ ቀንሱ። እሺ አሁን መጨናነቅ አይቻልም፣ ግን ጭንቀቶቻችሁን ለማባረር ማመስገን በጣም ፍቱን መድኃኒት። ሄሎ ሄሎ፣ የሆነ ምክር ነው አሌክሶ። ከዚህ በፊት ጓደኛ ነበረኝ። የተዋወቅ ነው አዲስ አበባ። እንዴት ተዋወቃችሁ? የተዋወቅ ነው አዲስ አበባ እኮ። እንዴት የተዋወቃችሁበትን አጋጣሚ ንገሪኝ እስኪ። የተዋወቅ ነው በስልክ ነበረ። የሰፈሪ ልጅ ነው። እሺ። እና ያወራን እኔና እሱ ማውራት ከጀመረን 2 ዓመታችን ነው። የሆነ ግጭት ተገጫጨንና ተጣላን በ2 ዓመት። ከ2 ዓመት በኋላ ተጣላን። ከዛም በኋላ ቤተሰብ አስታረቁንና ታረቀን። በምንድን ነው የተጣላችሁት? ቢሆን በትንሽ ግጭት ነበረ። እኔን እየዘጎት እሱም አልነበረም። እሺ። በዛ ምክንያት ተጣላን። ከዛን ቀናቶች በኋላ ከ1 ዓመት በኋላ ተመልሶ መጣ፣ ታረቀን። ከዛ በፊት የሆነ ጓደኛ ያዝኩት ሌላ በመሀል በመሀል ሌላ ያዝኩት። እሺ። እሱም በሆነ ምክንያት ቦለኩት። ከዛን ከዚህ ጋር ከበፊቱ ጋር ታረኩኝ። እሱም ቦልኬ ከበፊቱ ጋር ታረኩኝ። ቤተሰቦቹ ሲያስታርቁኝ ቆይ እንጂ ቆይ እንዴ! በሆነ ምክንያት ቦለኩት፣ በሆነ ምክንያት ተጣላን። ነዳሽ እኮ በሰማንያ አረጋጊ። ምንድነው መቦላለክ ነው? በዛው በምንድነው የተቦላለካችሁት ደግሞ? ከዚህ ነው አይ እሱን የተቦላለክ ነው እሺ ባይገባንም እሺ ቀጥይ። እሺ ከሱ ጋር ከተታረኩኝ በኋላ አሁን ደግሞ ከትንሽ ቀናቶች በኋላ ያወራ የሆነ ግጭት ነው። ተጣላን፣ ዘጋሁት። ግን ሙሉ በሙሉ አልፈልገውም እኔ። እሺ በዚህ ምን ትለኛለህ እኮ? ምንድነው እኔ አልፈልገውም። እሱ ድጋሚ የመታረቃችሁ ምክንያቱ ምንድነው? ድጋሚ ያስታረቀው ቤተሰብ ነው። እኔ አልፈለግኩትም፣ ግን ቤተሰብ በግድ ነው ያስታረቀው። ቤተሰብ ለቤተሰብ ማለት ነው። የአንቺ ቤተሰብ እና የሱ ቤተሰብ ነው ያስታረቋችሁ? አልገብትም። እሺ ምንድነው ታዲያ የምትፈልገው? እኔ ይሄ ሰው ይሆነኛል አይሆነኝም በምለው የሆነ ምክር እንድትሰጠኝ ፈልጌ ነው። ሰውየው ይሆነኛል አይሆነኝም? ምክር እንድትሰጠኝ። አንቺ እኮ መጀመሪያ ያው እንደማይሆንሽ አውቀሽ አቁመሻል አይደል? እኔ አቆምኩት፣ ግን ቤተሰቦቼ በቃ እንትን ይሉኛል። በዛ እኔ ደግሞ እምቢ አልኩት። አሁን እንደውም ሙሉ በሙሉ በልኬያለሁ። ከእኔ ቤተሰቦቼ ጭምር ዘግቻቸዋለሁ። እድሜሽ ምን ያህል ነው? 18። በስንት ዓመትሽ ፍቅር ውስጥ የገባሽው? በ6 ዓመት። በ16 ዓመት። እውነትሽን ነው የምትነግሪኝ ወይስ እያሾፍሽ ነው? እውነቴን ነው አሌክሶ፣ የምር እግዚአብሔርን። አይ ብዙ የምትነግሪኝ ነገር ብዙ የሚጋጭ ነገር ነው። በ6 ዓመት ያልሽን፣ ከዛ በ16 ዓመት ያልሽን። በ16 ዓመቴ ማለት ነው። እሺ ሚዩት አድርጊ። አሁን እውነትሽን ሊሆንም ላይሆንም ይችላል። ምክንያቱም አሁን በገዛ እጅሽ ነው ስትነግሪን፣ አንቺ ብዙ ነገሮችን የሚጋጭ ነገር ነው የነገርሽን።
ምክንያቱም የምትናገራቸው ቃላቶች አንድ ጊዜ ሌላ ታወሪያለሽ፣ አንድ ጊዜ ሌላ ታወሪያለሽ። ስለዚህ እውነትም ከሆነ ለአንቺ ነው፣ ውሸትም ከሆነ ለአንቺ ነው። እኛ ምንም አይመለከተንም። ወይም ደግሞ እኛ ህይወት ላይ የሚያመጣው ተጽዕኖ የለም። 30 ዓመትሽ ነው ሳይሆን ይሄ ሁሉ ነገር ያሳለፍሽው እድሜ 30 ደርሶ ነው የሚመስለው። ገብቶሻል? በዚህ እድሜሽ ይህንን ሁሉ ነገር ለማሳለፍ ገና ነሽ። 18 ዓመትሽ በ16 ምንድን ነው እንደዚህ መንጠልጠል? ገና ሳትበስኪ ሳታድጊ ፍቅር ላይ ወንድ ላይ ገና ኮሌጅ ነሽ እኮ አትረጋጊም እንዴ? እንዲህ ምን ቀደም ቀደም የምፈጠን ፈጠን ማለት ነው። ብዙ አሁን መማር ነው ያለብሽ በዚህ እድሜሽ፣ መማር ማስተዋል፣ ብዙ እውቀት ለማግኘት ስራም ላይ ከሆንሽ ስራሽ ላይ ለመበርታት ነው እንጂ በዚህ ጊዜ ፍቅር ውስጥ ፍቅረኛ መያዝ ጥሩ አይደለም። ይሄው እንደዚህ ነው። ትለያያለሽ፣ ታቆሚያለሽ፣ ትይዣለሽ፣ እንደዚያ ነው የሚሆነው። ህይወት ደግሞ ያስጠላል። እንደዚህ ሴት ልጅ ነሽ ደግሞ አንቺ በዛ ላይ። ስለዚህ ረጋ ቀዝቀዝ ሰከን ማለት ያስፈልጋል። ሰው ፍቅረኛ ስለያዘ መያዝ ሞባይል አይደለም። ፍቅረኛ ዝም ብለሽ የምትይዥው ሰው ስለያዘ አማረብኝ ተብሎ ማለት ነው። ህይወት ነው። ሰው ልሞክረው አይባልም። ሁለተኛ ተለያይታችሁ አላቆማችኋል፣ ቤተሰብ ጣልቃ ገብቶ ምናምን አትበይ። ቤተሰብ አያገባው። መልሰሽ ትለያያለሽ ከዚህ ሰው ጋር። እኔ ልንገርሽ እውነቱ፣ እርግጠኛ ሆኜ ነው የምነግርሽ፣ እርግጠኛ ሆኜ። ምክንያቱም መካከል የማይሰራ ኬሚስትሪ ስላለ ነው የተለያያችሁት። በቃ አይሰራም። ድጋሚ ያነበብሽውን መጽሐፍ እኮ ነው ለማንበብ እየገዛሽ ያለሽው። ያየሽውን ፊልም ነው ቁጭ ብለሽ ለማየት። በቃ ሰውየውን ታውቂዋለሽ፣ አብረሽው ነበርሽ፣ ሳልተግባባችሁም አቆማችሁ አይደል? በቃ አለቀ። እኔ ያለፈ የፍቅር ግንኙነታችሁ ስለመግባት የምትገልጡ ሰዎች ትገርሙኛላችሁ። እንደገና እስቲ እናድሰው፣ እንደገና እንቀጥል፣ እንደገና እንታረቅ። አይሆንም እኮ ጋይስ፣ ስለማይሆን እኮ ነው ያቆማችሁት። እየተለየ ምን ይፈጠራል? አሁን በሁለተኛው ጅማሬችሁ እየተለየ እኮ ነገር አይፈጠርም። እንደውም ትናቃላችሁ። የትም ዞሮ ሲመጣ እንደምትቀበሉት ምንም ቢሆን ይቅር እንደምትላት ምናምን የምታስበው ወይም ምንም ቢሆን አብረህ እንደምትቀጥል። ስለዚህ የበለጠ ጥፋቱን ያንን የበለጠው እየደገመው ነው የሚመጣው። ስለዚህ ራሳችሁ ነው ማስከበር ያለባችሁ። ስለዚህ አቆሚ። እኔ ልንገርሽ፣ አይ ካልሽ ደግሞ ያው የሚሆነውን እኔ እየነገርኩሽ ታስታውሽኛለሽ። እየነገርኩሽ ነገር ተግባባ። ማዳም አሌክስ አመሰግናለሁ። ቴንክ ዩ። መልካም ቀን። ከባድ ነው። እኔ 25 26 ዓመቷ ምናምን የመሰለኝ በእውነቱ ከሆነ ማለት እንደው አርሊ እንኳን 23 ዓመቷ ላይ ጀምረው ቢሆን በ16 ዓመቷ ቀለጥ ያለ ፍቅር ውስጥ ነች። ምን ጉድ ነው? እኔ በ16 ዓመቴ ምንድነው የሚያሳስበኝ? ምንድነው የሚያሳስበን በ16 ዓመታችን? ኬስ የህንድ ፊልም ኪራይ ስንት ገባ ምናምን መሰለኝ አይደል? ሲዲ ስንከራይ በዛ ጊዜ። ሄሎ፣ አሁን ምንድን ነው ማድረግ ያለብን? ወረርሽኝ እኮ በቃ እኮ ሄሎ፣ ሰላም እንኳን ሰላም ይጠበቅ። አሌክስ የሆነ ነገር ልነግርህ ነበር። ማለት እዚህ ውክልና የሚሰጣል እንዴ? ቤት ገዝቼ በእኔ ስም ላደርግ ፈልጌ ነበረ። ታወቅ ውክልና ታቆም ካለ አይዋ። ድምፅሽ ግን ታፍኗል። ቆይማ ኤርፎን አድርጌ ነው። እሺ፣ ውክልና ማለት ቤት ገዝቼ እኔ ያለሁት ዱባይ ነው እና በእኔ ስም ላደርግ ፈልጌ ነበረ ማለት ነው። እና እዚህ አለ እንዴ? ያኔ ማለት በምን ጉዳይ ውክልና መስጠት ፈልገሽ ነው? ማለትማ ቤቱን በእኔ ስም ላዞር ፈልጌ ነበረ እዚሁኝ ማለት ነው። ይቻላል እንዴ? ይቻላል። አዎ መስጠት ትችላለሽ። ውክልና ከሀገር ውጭ የምትሆኝ
ኤምባሲ ሂጂና አናግሪያቸው። እሺ አመሰግናለሁ። ወንድሜዋ በምትሰጣቸው ትምህርቶች ደግሞ ብዙ ነገር ተምረናል። የለም በጣም እናመሰግናለን። ኑርልን፣ ክበርልን። ያ ኤምባሲ ነው ውክልና መስጠት የሚቻለው። እሺ እንዲህ ወጣች እንዴ? ወይኔ አንድ ላይ ነካሁት። እዚሁ ልቀመጥ በላይ። እሺ ስትመጪ ጻፊልኝ በሏት። ምክንያቱም ለብቻ ማስወጣት ነበረብኝ። ሰላም እንኳን ደህና መጣ